አብርሃም ያንተ ወንድምነት ሊቀር ይችላል፣ ገደል መግባት ትችላለህ። ከዚህ በኋላ እኔ እናንተ ምንም አይደለንም። ያንተ ነገር ካበቃልኝ ወይም ደግሞ ካበቃ በጣም ቆይቷል። ስለዚህ ክሱን አላነሳም። አንተ ከፈለክ ገደል መግባት ትችላለህ፣ የፈለገው ነገር ገደል መግባት ይችላል ብለዋልና ይሄናል እንድጣሉ ይሄናል ወንድማማቾች ስንት ነገር አብሮ ያሳለፉት ከትንሽ ጀምሮ ከማጣትና ከማግኘት ጀምሮ አንድ ላይ ሲያሳልፉ የነበሩት እንደዚህ ጠላታማቾች ሆኖ እንዲጣሉ ወንድምና ወንድም እንዲለያዩ ያደረገችው ሄርሜላ ናት። አሁን እንግዲህ ደስ ይበላት። ወንድምና ወንድም አለያየች። ገደል ግባ የተባባሉት ሄርሜላ እንትን እንደሆነ እናውቃለን። ምክንያቱም እነሱ እንዲጣሉ እንደዚህ አድርጋል፣ እኔ እንዳፍቅርሃል፣ ቤት ድረስ መጣል እንደዚህ አድርጋል ብላ ስንት ጊዜ ስትናገርና ኤፍሬምን አብርሃም ጋር ቆማ ኤፍሬም ሰው መጥፎ እንደሆነ ለአብርሃም መጥፎ እንደሚያስብ በሩቲ ጎን ሆኖ አብርሃምን ለመጉዳት ብዙ ጊዜ ሙከራ እንዳደረገ ምናምን አድርጋ ነበር ስትናገር የነበረው። እቺ የተረገመች የሴት ቀውስ ማለት ነው። ሴት እኮ ሴጣን ነች። በነገራችን ላይ ጥሩ ብትሆንም ሴጣን ነች። ወንድ ማል ስትገባ ማለት ነው። ወንድማማቾች ማለያየት ቀላል ነገር አይደለም እና አብርሃም ደግሞ ሲጀመር ደንዝዟል፣ ኡዞናል። በአይምሮ አይደለም እየተመራ ያለው በሰው አይምሮ ነው እየተመራ ያለውና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ኤፋዬ ዛሬ መጥቷል። እንግዲህ በሩትዬ የተነሳ ብዙ ነገር እየደረሰበት ነው። ከቤተሰቦቹ ከወንድሞቹ ጋር እየተጣላ ነው። እሱ ከጎኗ ባይሆን ኖሮ በጣም ከባድ ይሆን ነበርና በሩትዬ የተነሳ እንግዲህ አሁንም ታስሯል። ከዚህ በፊትም ታስሮ ነው የወጣው ታውቃላችሁ፣ ለ2 ቀን። አሁንም ደግሞ እንግዲህ ለመታሰር በሽምግልና የምትፈቱ ከሆነ አንታሰርም ተብለናል። ስለዚህ የስሩን ክሱን እንድታነሳ ፈልጋለሁ። ማታነሳ ከሆነ ግን የኔና ያንተ ወንድምነት ያበቃል እዚህ ጋር ብሎ ሲጠይቀው አንተ ገደል መግባት ትችላለህ፣ ክሱም መቼም አላነሳውም፣ ከዚህ በኋላ እኔና አንተ ነገር አብቅቷል፣ አጠገቤ እንዳደርስ ብሎ ነው ጥሎ ሄደው ይሄን